ሀይሚትዬ የኛ ስማርት፣ የኛ አስተዋይ፣ የኛ ፕሪንስ፣ የሚዲያው መሪ፣ የኛ ቲቸርስ ባይዘዌ ሞርኒንግ ነው። ሞርኒንግ ያው ኢትዮጵያ በጊዜ ነው የሚነሱት፣ እኛ ያው ለተማሪ ነው። ሞርኒንግ ላይ በጠዋቱ 7 ሰዓት ላይ ሀይሚትዬ 7 ሰዓት የሚሞላ አይመስለኝም፣ በ20 ደቂቃ 30 ደቂቃ ነው ያየሁት እና መዝሙር ለቃለች ማለት ነው። መዝሙር በጠዋቱ ለቃለች። ሄዳችሁ አዳምጡ፣ መልእክት አለው ማለት ነው። መዝሙር ለቃለች ሀይሚትዬ ማይ ስዊት እንባይ በማቅረር ላይክ ያኔ ዱዓ ነው እና ሄዳችሁ አዳምጡት። እንደዚሁም ደግሞ በየስተርደይ አንዳንድ የጨሳችሁም አላችሁ፣ አንዳንድ እኝኝኝኝኝ የምትሉ አላችሁ። ፍሪ ድራይቨርስ እኔ አመጣላችኋለሁ ክሎራክስ አነስተኛዋ ማለት ነው፣ ብዛት ካላችሁ እና አትንጫጩ ቲክቶክ ላይ ማለት ነው። አንዳንድ ደግሞ አሉ በጣም ደስ የሚሉ አንዳንድ ብዙዎቹ ደግሞ በቃ ፈኒ የሚያደርጉ የሚያስቁ የሀይሚትዬን ቪዲዮ እየቆራረጡ ላይክ እንደዚህም የብሩክን የስተርዴ በጣም ነው የሚያስቀው። አታጋሽ የራሱ ጆኪንግ እና አንዳንዱ ደግሞ ምንድነው ሽማግሌ ልልክ ፈለግሽ አንቺው ልገቢ ፈለግሽ፣ ኧረ ቶሎ ወደ ሸገር በተመለሳችሁ ላይክ ምትሉ አላችሁ፣ ወንድ ብርቆች ማለት ነው። እንደዚሁም ደግሞ በጣም ዘና ፈታ የስተርዴ ቲክቶክ ላይ ነበርኩ ታውቃላችሁ። ጌም ላይ ቲክቶክ ላይ ስክርክርክር ያለ ዛሬ እንግዲህ ስራ ቀን ነው ማለት ነው። እና ቶታሊ የመጣሁበት ምንድነው ያው ሀይሚትዬ በኢንስታግራም ገጽ ላይ አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ውዶቼ፣ ማሮቼ፣ ፍቅሮቼ ሀይሚትዬ ማይ ስዊት እንደዚሁም ደግሞ ብሩክ ወንድማችን ሰብስክራይቡ 91 ነበር 92 ሆነዋል። የሀይሚትዬ ደግሞ 44ቱ እንደቆመች ናት ማለት ነው። 44 ሆነዋል ባይዘው ማለት ነው። የብሩኬ 92 ባልሳሳት እንደዛ ነው። እየገፉ ነው። ቪዲዮ በተጫነ ሰዓት የብሩክም የሀይሚዬም ቱ ማይ ቼንጅ ሰብስክራይብ ሪቪው ነው የምነግራችሁ። ቪዲዮ በተጫነ ሰዓት እኔ ለምሳሌ 6-7 ቪዲዮ የምጭነው ለምንድን ነው? ሰብስክራይቡ ኦቨር ይሆናል፣ ይጨምራል ሰብስክራይቡ ማለት ነው። አንድ ቢሆን ይጨምራል። እንደ አቂሚቱ ባለን ማመስገን ያለብን ሰው ወግ ነው። ሲዳሩ ማልቀስ ማለት ነው። ከምር ነው። እኔ ሰብስክራይብ ይጨምራል፣ ሲያነሱትም ይጨምራል ማለት ነው። እና ያው ቪዲዮ ሲለቀቅ ለማለት ፈልጌ ነው። ስለዚህ ሀይሚዬና ብሩኬ በተከታታይ ማለት ነው መስት ኢምፖርታንት ለእኛም ለሞራላችን ማለት ነው እንዳንጠፍሽ ሪሊዮን ያኔ የማይለቁ ከሆነ እኮ እንትን እንላለን ውዶቼ ማለት ነው። እና ለሞራልም ይሆነናል ቪዲዮ ልቀቁልም ማለት ነው፣ እንደዚሁም ለፍትፈታችን እና እንግዲህ ሀይሚትዬ የተናደደችበትን ፓርት ቲክቶክ ላይ ፈኒ ሲሆን አምጥቻለሁ መግቢያው ላይ። እንደዚሁም ደግሞ የመጣሁበት ዋነኛው ምንድነው በኢንስታግራም ገጽ ላይ ሀይሚትዬ መዝሙር ማለት ነው እንባይ ቅር እያላት ላይክ ፈጣሪዋን እያመሰገነች በጠዋቱ መዝሙር ለቃለች። ሄዳችሁ አዳምጡት። መዝሙሩ መልእክት አለው ማለት ነው ውዶቼ። ይህን ለእናንተ ትቻለሁ። ሲቀጥል እንግዲህ በየስተርዴው በጣም ደስ ይላል። በጣም እስከመቼም በቃ በጣም ደስ ያለኝ ፓርት ማለት ነው። እና እኔ ከምር ቲክቶክ ላይ ሄጅ የላችሁ ቲክቶክ ላይ ከገባው እንደነገርኳችሁ አልወጣም። ቲክቶክ ላይ እንደገባው እቺ ብሩክን አፍቃሪ ነው ማገኛት። ፎሎ ባክ እኮ አላረኳትም፣ ግን እኔ ስለ ቲክቶክ አላውቅም። ምን ሲያረጉ እኔ ላይ እንደሚመጣ አላውቅም። እኔም ፎሎዋንም አልመለስኩም፣ ግን እኔ ነጋ ይመጣል አብሶ ተሳዳቢዎች። ከዛን ጌም ውስጥ ገብቼ ነበር። ጌም ያውጣዋት ለቄላቸዋለሁ። በጣም እንግዲህ ኤርትራ ዘመዶቻችን ወገኖቻችን ነው የሚባለው አሸንፈዋል። እንግዲህ ያው መሸነፍም ማሸነፍም ያለ ቢሆን በጣም በሚያሳዝን ሁኔታ ኢትዮጵያዊ ወሬና ሉባልታ መንጫጫት፣ ይሄ ወደቀ፣ ይሄ ያለፈ፣ ይሄ ድል፣ ይሄ ምን ማለት ነው የሚያውቁት ሪሊዮን ነው። በትላንትና ዕለት በጣም አድንቄያታለሁ። ማሸነፏ ጀግና ናት። 7,000 ሰው ይዛ መማር ደግሞ ስንት ነው ያዘችው? ወደ 36። እንግዲህ አስቡት። ዲፍረንቱ ግን ምንድነው? ቴክኒክ ጨዋታ ነው፣ የጭንቅላት የብሬን ጨዋታ ማለት ነው። እና የኛዎቹ ለኢትዮጵያውያኖች
ሰነፎች ናቸው። ቲክቶክ ላይ ኬት እንደተለቃቀሙ አናውቅም። ሪሊዮን ነው የምነግራችሁ ማለት ነው። ቲክቶክ ላይ ብዙም እንትን አይለኝም እና ብቻ ገብቼ እዛም ነበርኩ አምጥቻለሁ በጠዋቱ ማለት ነው። እና እንደዚሁም ደግሞ የሀይሚትዬ ወዳጆች ጋር እየሄድኩ ነበር። ብቻ ደስ ደስ የሚልም አለ። እንደዚሁም ደግሞ ቅናተኞችም እኝኝኝ የሚሉትም ነበሩ። እስቲ ቆይ ብዬ ቪዲዮ ሰርቼ ነበር ካያችሁት ማለት ነው። ማታ እናንተማ ተኝታችኋል እና ቪዲዮ ሰርቼ ነበር። ደስ ይላል። ቲክቶክ ላይም ያው ብዙዎቹ ሀይሚዬን አድናቂዎች ናቸው። አንዳንድ ደግሞ ቅናተኛ ምቀኞች ያረሩበት ታይም ነው። ለምን ጋሽዬና ማዘር ሲመጡ ሁላችንም ተደስተናል። ሁላችንም ሬዲዮን ነው እና ምን እያሉ ነው? አንዳንዱ የሚለው በቃ ወደ አዲስ አበባ ተመለሱ፣ አንቺ ሽማግሌ ልትልክ ይፈለግሽ ላይክ በጣም ሞራል የሚነካ ግን የሚሰማቸው የለም ማለት ነው። አዳሜ ስደት ላይ ወንድ ቤት ኪራይ እየከፈልሽ የምታኖሪ ማለት ነው። እና ከሀይሚዬና ከብሩኬ ራሱ ውረድ በሉ። ሲቀጥል እንግዲህ ውዶቼ ሀይሚዬና ብሩኬ አሁን ያሉበት ነገር መልካም ነገር ጥሩ ነገር ነው። በተቻለ መጠን ሳናስመስል። ለምን አስመሳይ ውዶቼ፣ እኔ ለምሳሌ አስመሳይ ከሆንኩ አለ ነው ሚያይ። ፈጣሪያችንን መፍራት አለብን። በቃ እዚህ ጋር ሀይሚዬና ብሩኬ ሰላም ከሆኑ ዩቱብ ላይ ያላችሁ ከልባችሁ ማለት ነው። ለምን የልብን አንድ ፈጣሪ ስለማይ ማለት ነው። ሁለቱንም አንድ ላይ ሰፖርት እያደረግን ቪዲዮቸውን እያየን ሼር እያደረግን ዩቱብ ላይ ያለ ነው። በቃ ጥሩ ነገር ላይ ይድረሱ። አንደኛ ነገር ደግሞ እራሳችንም እየተጠቀምን ነው። ምንም አይዲያ የለንም። ሀይሚ ብሩኬ ነው ስትጨቃጨቁም እነሱን ፎቶ ለጥፋችሁ ነው የምትጨቃጨቁት። ስለዚህ ሼር አድርጉ ባይ ነኝ። ቲክቶክ ላይ አንዳንድ ወረርሽኞች እነሱም በፊልት እናጠፋቸዋለን እና በተረፈ ሀይሚዬ እና ብሩኬ ሁሌም እንወዳቸዋለን፣ እናከብራቸዋለን። ጥሩ ደረጃ እንደሚደርሱልን ነው። አሁን ደግሞ በቃ ጋሽዬ እኮ ወይኔ ትላንትናው ቀን እኔ መልሼ ብቻ ብዙ ነገሮችን ቲክቶክ ላይ ሲሄድ ነው የማዳምጠው። ቆርጦ የብሩኬማ እንጃ ቪውንም አላየሁትም። ቪውን ሰብስክራይቡን ያየው ቪው ስንት እንደሆነ አላውቅም። እና በጣም ቪዲዮዎቹ ተወስደዋል ቲክቶክ ላይ። አንደኛ ነገር ወዶቼ ጥሩ አይደለም ይሄን ነገር፣ እመኑኝ ጥሩ አይደለም። እንደዚህ እየወሰዳችሁ እዛው ያየ ሰው ተመልሶ አይመጣም ወደ ቲክቶክ ወደ ዩቲዩብ ማለት ነው። እና ወዲያውኑ ባትወስዱት ኢትዝ ግሬት ነው። እና ብቻ ደስ ይል ነበር። ሀይሚዬና ብሩኬ ደስ በሚል ቡታጅራን አሳልፈዋል። ቆንጆ ነሽ አሉን እኮ ጋሽዬ። እውነት ነው ቆንጆ ናት የብሩኬ ማዘር ማለት ነው። ረዥም እድሜ ከጤና ጋር ሁላችንም እናት ማለት ነው። በጣም ነው የሚያምሩት። ማሻላ ተባረካለ። የሀይሚዬም ደግሞ ግርማ ሞገሳቸው ማሻላ ብያለሁ። እና ብቻ ደስ ይላል ውዶች። እንግዲህ ያው የመጣሁበት በኢንስታግራም ገጽ ላይ ነው። ሁላችሁም ሄዳችሁ አዳምጡት፣ መዝሙር ነው እላችኋለሁ። እንግዲህ እንደዚሁም ደግሞ አላህ ሀገራችንን ሰላም ያርግልን ውዶቼ። በጣም የሚያሳዝን ነገር ያው ሁላችሁም ሰምታችኋል። ሁላችንም በዱዓ እና መስጊድ ላይ ያው ሰው እንደሞተ ሰምታችኋል ማለት ነው። አማራ ክልል ይመስለኛል፣ አይ ቲንክ ይመስለኛል፣ ሳይሆን ያው ታውቃላችሁ። እና ቶታሊ ሁላችንም ዱዓ እናድርግ። በጣም ነው የሚያሳዝነው። እርስ በርስ እንግዲህ ኢትዮጵያ ውስጥ ያለው ነገር እርስ በርስ ወገንን በጣም ነው። እንግዲህ ጁማ ቀን ነው በመስጊድ ላይ እና ሁላችንም ለሀገራችን ለምዬ ኢትዮጵያ በቃችሁ ይበለን። ዱዓ እናድርግ ባይ ነኝ ውዶቼ። ወላሂ ትላንትና ቲክቶክ ላይ ሲገባ ብዙ ነገሮችን ነው መልካምም ጥሩ ነገርም የሚያሳዝን ነገር ነው ያየሁት። እና ሁላችንም ለምዬ ኢትዮጵያ ዱዓ እናድርግ። ዱዓ ሸክቱ ዱዓ ሸክቱ ዱዓ በጉራግኛ ነው። እሺ እንደዚህ ሸክቱ ዱዓ። እሺ ዱዓ እናድርግ ለምዬ ኢትዮጵያ ማለት ነው። አላህ ለሀገራችን ሰላም፣ ፍቅርን፣ አንድነትን ያምጣልን። ጦርነት በቃችሁ ይበለን። ሞት በቃ ይብቃን። ሪሊውን ነው እና በጣም ነው የሚያሳዝነው። እንግዲህ መስጊድ ውስጥ ገብተው ነው የታጠቁ ኃይሎች እንትን ያሉት። ዜናም ተተላልፈዋል። እና እንግዲህ ዱዓ ማድረግ ነው። ምንም ማድረግ አንችልም። ከዱዓ ውጭ እኛ አቅም የለንም። እና ይህን ይመስላል ውዶቼ። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ